አረ በደንብ ከልልኝ እንጂ። አራንቺ ዛሬ ግን እኮ ፈተና ሊፈትን ይችላል። በገበያ ይሻልሽ። እባክሽ ባለፈው ሳምንት አይደል እንደ ፈተናና ይፈተና ወይ አልነገርሽው? ቆይ እስከ መቼ ድረስ ነው የምትመላለሽ? አይ ዛሬ እንኳን ምለውን ተለማምጫለሁ። አታስብሽ ነገር ወይ ከሳሎንሽ ወይ ከትምህርትሽ አሉሽ። በይ በቃ ነው አሁን ልሂድ። እሺ ቻው በቃ እኔ እደውልልሻለሁ። እሺ እንዴ ዛሬ አረፈርኩ አይደለ? በይ አሁን እንጂ ወደ ስራሽ ግቢ። ወይኔ ሄሎ ሄሎ ወይኔ ሀና ዛሬ በቃ ማንነት ይለያቅ ነው። ስልኩን ሳንቀያየር ነው የመጣሁት። አንቺ ማንነቴ ምናምን ታያለሽ። እንደዚህ ጉር ተፈጥሮልሻል። በጣም ትልቅ ነገር ነው የተፈጠረው። ወይ ሰዓቱን ገደለችው። ወንድምሽ እዚህ መጥቶ እየጠበቀሽ ነው። ወይኔ ሀና መጥቶ እኮ አያውቅም። ማን ነግሮት ነው? በእናትሽ በቃ ዳድልኮት ነው ማለት ነው። እኔ አላውቅም። ደግሞ ርቆታ ነው አይደል ያለሽ? ከትምህርት ቤትማ በጣም ይርቃል። ወይኔ ጉዴ የት ልግባ? ከሁለቱም አጥንዳኩኝ ደግሞ ነግረሻል አይደል? እሺ ምን ብዬ ነው የምጀምረው? አፈቅርሃለሁ አንተን ለማግኘት ነው እንጂ እዚህ የምሰራው ነው ሀብታም ልጅ ነኝ ተብሎ ይወራል እንዴ? አይወራም እኮ እንደዚህ። አላሰግር የልቤን ፍቅር ካይኖችሽ ጽዋ ለምን እስከ ዛሬ አልነገርሽኝ? ካየው ቀን ጀምሮ የራሴን ህይወት ብቻ አንተ ነው ስከታተልክ ነበር። ይገባኛል፣ ግን ደግሞ ቀድመሽ ብትነግሪኝ ጥሩ ነበር። ምን ሆነሽ ነው? ወይኔ ጉዴ ፈላ። ወንድሜ ትምህርት ቤት ውስጥ እየፈለገኝ ነው። ምን እንደማደርግ አላውቅም። ደግሞ በጣም ርቁ ቦታ ነው ያለው። ተረጋጊ። እስከዛ 1 ደቂቃ ስጪ። አንቺ ሄደሽ ልብስሽን ቀይሪ።